ያስተምረናል። ሁለተኛው ደግሞ የረሱል አለይሂ ሰላቱ ሰላም ሲነሳ እኔና እናንተ ባለንበት ነው የምናየው እና የእሳቸው ስም ሲነሳ እሳቸው እንዲህ ብለዋል ሲባል which way we have to accept ከራሳችን ፍላጎት ያንን ነው ልናስቀድም የሚገባው። ያ ነገር ምንድነው ለራሳችንም የሚጠቅመን ሶሳይቲም ላይ የሚጠቅም ትዕዛዞች ስለሆኑ ማለት ነው። በመቀጠል ደግሞ ያመጣው አላህ Subhanahu Wa Ta'ala ሰዎች ወሬ ከመጣላችሁ የሆነ ሰው መጥቶ እከሌ እንዲያርጓል ተባለ። ረሱል አለይሂ ሰላቱ ሰላም አንዱን ሰሃቢ የሆነ ቦታ ላይ ዘካን ነው አይ ቲንክ አዘጋጅተው እየጠበቁ ነበር። ከዛ አንዱን ሰሃቢ ላኩት። በላኩት ጊዜ እነሱ መሳሪያ ምናምን አዘጋጅተው ሲያገኝ ተመልሶ መጣና ተመልሰዋል ወደ ሌላ እምነት ገብተዋል አለ። አልጠየቃቸውም። እነሱ ራሳቸውን ጥበቃ ነው ያንን ያደረጉት። ከዛ ረሱል አለይሂ ሰላቱ ሰላም ሌላ ሰሃቢ ላኩ። በላኩ ጊዜ በጠየቅነው ሰዓት አልመጣም አሉ። እሳቸው አልሄዱም፣ ሌላ ሰሃቢ ልከው ነበር። ስለዚህ ያ የተገናኘ ነው። አንድ ንግግር ሲመጣላችሁ አረጋግጡ። ሳታረጋግጡ ከሌ መጥቶ እንዲያለች ከሌ እንዲህ ብላለች ስለተባላችሁ ብቻ ያንን ነገር ተቀብላችሁ ወንጀል ውስጥ እንዳትገቡ ነው። ዛሬ ላይ ብዙ ወሬዎች ይመጣልናል ለሁላችንም። ከሌ እንደዚህ ነው፣ ከሌ እንዲህ ብሎሻል፣ ከሌ እንዲህ ብሎሃል የሚል ነገር ይመጣል። ከቤተሰቦቻችሁ ጋር ከአክስታችሁ ጋር ከፋሚሊ ጋር ሁላ የሚያጣላ ማለት ነው። ዘርዘርንም የሚያጣላ ማለት ነው። ብዙ ተአምር ነው የምትሰሙት በዚህ ጊዜ ላይ ማለት ነው። ንግግሩ ምሩን ሳይዙ ቆረጥ ብቻ አድርገው ያቺን ብቻ አውጥተው እርስ በርስ እንዲባላም የሚያደርጉ አሉ። ሶ you have to find out ኦኬ። በመቀጠል ደግሞ አላህ Subhanahu Wa Ta'ala ምንን አመጣ? ሰሃቢዎቹ መሃል የአላህ Subhanahu Wa Ta'ala ቃል አለ፣ የረሱል አለይሂ ሰላቱ ሰላም ንግግር አለ። እናንተ የምትናገሩትን ነገር ቢወስድ ብዙዎቻችሁ ጥሜት ውስጥ ትወድቁ ነበር። ግን የአላህ Subhanahu Wa Ta'ala ረህመት ሆኖ ፕሮቴክት አረጋችሁ፣ ቀልባችሁ ላይ መልካም ነገር አድርጎ የሚለውን ይመጣል። ከዛ በመቀጠል ደግሞ አላህ Subhanahu Wa Ta'ala ሁለት አማኝ ግሩፖች ከተጣሉ፣ ይሄም የሆነው አማኞች ናቸው። በረሱል አለይሂ ሰላቱ ሰላም በዛ ጋር ሲያልፉ የሆነ ሰው ያሾፋል። ሲያሾፍ ሙናፊቆች አሉ አብረዋቸው ታውቃላችሁ። ሲያሾፍ እሳቸው ደግሞ አህያ ነበራቸው ማለት ነው። ከዛ በዛ ሲያሾፍ ካንተ ያኛው እሳቸው የያዙት አብሯቸው ያለው አህያ ብሎ ነው የተናገረው አንዱ ማለት ነው። ሲናገር ሁለቱ ግሩፖች ተጣሉ። ረሱል አለይሂ ሰላቱ ሰላም ከሰሃቢዎቻቸው ጋር ሄዱ ሊያስታርቁ። መሃላቸው ሙናፊቅ አለ። አዎ አላህ Subhanahu Wa Ta'ala ግን ወኢን ጧኢፈታኒ ሚነል ሙእሚኒን እቅተተሉ አለ። ውስጥ ያላችሁ በሙሉ ለሁላችንም ነው ይሄ። በዛ ጊዜ ያተፈጠረ ዛሬ ላይ ሁለቱ ግሩፖች ሲጣሉ ካያችሁ አስታርቁ ነው ያለው አላህ Subhanahu Wa Ta'ala። እንዲጣሉ ቅመም ቀማሚ ሆኖ አላለም። ሁለት አማኞች አለ መሃላቸው ሙናፊቆች ነበሩ። አሁን እንዳትረሱ። በእኛም ጊዜ እንደዛ አይነት ነገር ሊኖር ስለሚችል እስከ ቂያማ ቀን ነው ያላህ ቃል። እያንዳንዱ ኢቨንት ሀፕ የሚያደርግበት እስከምንሄድ ድረስ የሚጠቅመን ነው። ዛሬ ላይ ብዙ ነገር ታውቃላችሁ። እኔ እዚህ ጋር ምንም ነገር ማለት አልፈልግም። አዲስ እስልምናን ገና መቀበሏ ነው። ሶ ሁለት ግሩፖች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማ ካልቻላችሁ ግን እሳት አንዳጂ መሆን የለብንም። ሁለት ጓደኛ ማቾች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማ ካልቻላችሁ የሚያጣላን ቃላት እዛ ውስጥ እንዳትጠቀሙ። ባልና ሚስት ተጣልተው ካያችሁ አስማሙ። አማኝ እንደዚህ ነው። አላሁ ረቡል ኢዛ ደግሞ ግሩፖችን ያመጣው እዚህ ጋር ሱብሃነል ኻሊቅ የሱን ቃል ከሚቀበሉት ያልከን። አሁን የምንቀጥለው ምንድነው? አላህ Subhanahu Wa Ta'ala ያመጣው ደግሞ በጣም የሚገርመው ነገር ሲስት ያላችሁ በሙሉ ማለት እንደ ቀላል በሰው እናሾፋለና ባካሄዱ፣ ባለባበሱ፣ በከለሯ፣ በወፍረቱ፣ በቅጥነቱ ይሾፋል አይደል? ይሄን ቁርአን ላይ ከልክሏል አላህ Subhanahu Wa Ta'ala። አሁን አላሁ ረቡል ኢዛ ምን አለ? ወደሚቀጥለው አያ እንግባ። አፍዋን ይሰማል አይደል? እንትን አርጉ ግን ታብታብ አርጉ ያ ጀማዓ። ባረከላሁ ፊኩም ፕሊዝ። እሺ እጃችሁን አሰሩት። ይሰማል አይደል? አዲስ ሰው እየደወለብኝ ነው። ለዛ ነው መሃል ላይ ይሰማል እምለው። እንሰማሻል። ይሰማል። ኦኬ ከተቆረጠ ንገሪኝ። እሺ አላህ Subhanahu Wa Ta'ala ምን አለ? የኛ ጌታ አጂብ والله العظيم እንደው አላህ ኢየሱስን ቃል መርሐባ ከሚሉት ያርገን እኔንም እናንተ። ዛሬ ከዚህ ነው የምንጀምረው ማለት ነው። ያቆምነው እዚህ ጋር ነው። እሺ አሁን የምንጀምርበት ነው። ካቆምንበት ነው የምንጀምረው። አላህ Subhanahu Wa Ta'ala ምን አለ? ያ አዩሃ الذين آمنوا አለ እናንተ ያመናችሁ ላ يسخر قوم من قوم እናንተ ያመናችሁ እንዳታሾፉ አንዱ በአንዱ ላይ አለ። ላ يسخر قوم من قوم አንድ ህዝብ በአንድ ህዝብ እንዳያሾፍ፣ አንድ ግሩፕ በአንድ ግሩፕ እንዳያሾፍ፣ አንድ ሰው በአንድ ሰው እንዳያሾፍ። ይሄ አላህ ቃል ነው Subhanahu Wa Ta'ala። ዛሬ ላይ ቀልዶች በሙሉ ድራማዎች ሲሰሩ በሰው በማሾፍ ነው። በሰው ልጅ አላህ Subhanahu Wa Ta'ala በፈጠረው ሰው ማሾፍ ተከልክለናል።
ይሄ ቁርአን ሩል ነው። ይሄ ማካበድ አይደለም። ለራስህ ልትባል የማትፈልገውን ነገር ሰው ስትለው ቀላል ነገር አይደለም። አንዳንዴ በቀልድ ደስ ይላቸዋል የሚመስላቸው ሰዎች አሉ፣ በሰው የሚያሾፉ ሰዎች። በዛ ሰዓት ፈገግ ሊሉ ይችላሉ። ዲፕ ኢንሳይድ ዴም ግን ብሊዲንግ። እኔ ልባል የማልፈልገውን ነገር በሰው ላሾፍ አይገባም። ላ የስኸር ነው ያለው፣ እንዳያሾፍ ቀውሙን ምን ቀውሚን። ለምንድን ነው ያለው አላህ ስብሐነሁ ወተዓላ ላ የስኸር ቀውሙን ምን ቀውሚን ዓሳ አየኩነ ኸይረን ሚንሁም። ሊሆን ይችላል ከሱ የተሻለ ያ ያሾፈበት ሰው አላህ ስብሐነሁ ወተዓላ ዘንድ ከሱ የተሻለ ሰው ሊሆን ይችላል። ፐርሰናሊም ስለዛ ሰው አያውቅም። ዛሬ ፊልሞች የሚሰሩትን ብዙዎች ጆክ ተብለው የሚሰሩትን በማቆም ተስኺር ማለት ምንድን ነው? አንድን ሰው ዝቅ ማድረግ ማለት ነው። በኤኒዌይ ማለት ነው። ፊዚካል ይሆናል፣ ከለሩ ይሆናል፣ ኦኬ በዘሩ ይሆናል። የሚቀልዱ ሰዎች አሉ። ነው አይደለም? እንደዛ ሲሆን ካካካካካ እየተባለ ይሳያለ። ይኸውላችሁ አንድ ነገር ልንገራችሁ። እስልምና ሩል አለን እኔና እናንተ የምንሄድበት። እዚህ ውስጥ ያላችሁ በሙሉ አላህ ስብሐነሁ ወተዓላ ያስቀመጣቸው ነገሮች ቀላል እንዳልሆኑ ወቁ። እኛ ስሜት አለን። አዎ ልናሾፍ አይገባም። አዎ ራሳችን ላይ ልንሰራ ይገባል። አዎ አላሁ ረቡል ዒዛ ንግግሩ ትክክል ነው። እኛ ደካሞች ነን። ድክመታችንን እንድናስተካከል ነው ቁርአንን አላህ ያወረደልን። ለምን እነዚህ ነገሮች እሱ ካልነገረን አናቃቸውም። ዛሬ ላይ የሚቀለድበት በሰው ላይ የሚቀለድበት ቦታ ከሆነ ብዙ ሰው ታያላችሁ። ሰው በሰው ላይ ሻሾፍ፣ በዘር ላይ የሚሾፍ ከሆነ አንድ ግሩፕ ዘር ተሰብስቦ አንድን ግሩፕ ዘር ላይ የሚያላግጥ ከሆነ ታውቃላችሁ እንዴት እንደሚሆን። አላሁ ረቡል ዒዛ ይሄን ከልክሏል። ዊ ላይክ ኢት ዊ ዶንት ላይክ ኢት። ሲጀምር ምን ብሎ ነበር የጀመረው አላህ ሱብሓነሁ ወተዓላ? ላ ቱቀድሙ እንዳታስቀድሙ በይነ የደይ ላሂ ወረሱሊህ ብሎ ነው የጀመረው። አያችሁ የሚነግረን ነገር በሙሉ ኦኬ አላህዬ ልክ ነህ፣ አንተ ትክክል ነህ፣ እርዳኝ እኔ ጌታ የምትለኝን እሺ እንድል። ወላ ኒሳኡ ሚን ኒሳኢን፣ ሴቶችን ደግሞ ለብቻ መጣ። ሴትም በሴት ላይ እንዳይቀልዳለ ሱብሓነሁ ወተዓላ። የሴቶች ደግሞ መሿሿፍን ታውቁታላችሁ። ቲኔጀር ላይ ስታልፉ ታውቁታላችሁ። አሁንም አለ። ሴትም በሴት ለምን ለይቶ አመጣ? ሙፈሲሮቹ ሲናገሩ የሴቶች ይለያል ከነዛኞቹ። ዓሳ አየኩነ ኸይረን ሚንሁነ፣ ያ የተሾፈባት ሴት ከናንተ የተሳለች ልትሆን ትችላለች። አንዳንዴ አነጋገር የማይችሉ ሴቶች አሉ። ላይቭ ላይ ገብተው ሲያወሩት ሰማቸዋላችሁ። ከስር ሂሂሂ ይላሉ። አላህ ዘንድ ያላትን ደረጃ ማንም አያውቅም፣ ሱብሃነል ኻሊቅ ዘንድ። አንዳንዴ ስታያት ማታምር ሴት ልትሆን ትችላለች። አቢድ ለጌታዋ ልትሆን ትችላለች። አላሁ ረቡል ዒዛ ከለከለ። አንዱን ፀጉሩን እኮ ነው በፀጉሩ ማለት ነው። እቺ ፂሙ ላይ ባለው ማለት ነው። እቺ ከረሱልን ዓለይሂ ሰላቱ ሰላም ከመውደዱ የተነሳ ሱናውን ለመከተል አሳደገ። ከማውንቴን ከጋራው ካለው መልካም ስራ ይበልጣል የቂያማ ቀን አሉ። በዛ ይቀልዱ ነበረ ሰሃቢዎች አንዳንዶች። እሺ ያቺ ያ ሰሃቢ ቀጭን ነው ማንም ይገዛኝ ብለው ሲሉ ማለት ነው። ማንን እኔ ይገዛል ያ ረሱላህ ዓለይሂ ሰላቱ ሰላም አላቸው። አላህ ዘንድ ትልቅ ቦታ አለው። ልላችሁ የፈለግኩት እዚህ ጋር ምንድነው ትልቅ ይሄ ፖይንት ነው። አሁን ዛሬ ላይ ኖርማል ተደርጎ የተያዘ ማለት ነው። ፌስ ቱ ፌስ ሰው ላይ ሲላገጥ እናያለን። ለቀልድ ነው ልትሉ ትችላላችሁ። ላ አላሁ ረቡል ዒዛ የሚነግረን ነገር ያ ሰው በሰዓቱ ሃሃሃ እያለ ሊያልፍ ይችላል። ዲፕ ኢንሳይድ ሄር ውስጧ ግን ያ ነገር ያማታል። በተለይ ግሩፕ ተሰብስበው ባሉበት ሰዓት አንዱ አንዱን ደግሞ የወደታችን እንዳያረጋለ። ወላ ኒሳኢን ሚን ኒሳኢን ዓሳ አየኩነ ኸይረን ሚንሁነ። ለምንድን ነው አንዱ አንዱን ዳውን እንዳያደርግ ያለው? አንድ ሰው እኮ ስለ አንድ ሰው ሲያሾፍ ሲቀልድ እሱ ከሱ በላይ ነኝ ማለት ነው አይደለም? አንድ ሰው ሲቀልድ እሱ ከሱ በላይ ነኝ ማለት ነው። ከዛ ምን አለ አላህ ሱብሓነሁ ወተዓላ? ወላ ኒሳኢን ሚን ኒሳኢን ዓሳ አየኩነ ኸይረን ሚንሁነ ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ አለ። ወላ ተልሚዙ አንፉሰኩም ነፍሳችሁን ያለው ይኸውላችሁ ፍሎ ከሰው ላይ አትፈልጉን ሳይሆን ያለው እራሳችሁ ላይ ነው ያለው። ወይሉ ሊኩሊ ሁመዘቲን ሉመዛህ አለ አላህ ሱብሓነሁ ወተዓላ። ሁለት ቃል ነው። ሁመዛህ ማለት ሉመዛህ ታውቃላችሁ፣ እየዞረ የሚያወራ ነው። ሁመዛህ ሁለቱንም ካራክተር የያዘ አንድ ሁመዛህ ስለ አንዱ ሰው ያወራል። ሉመዛ ደግሞ ያንን ያለውን ነገር ፐብሊክ ላይ ወጥቶ ያንን ሰው ያዋርደዋል። ወይልን ያለው አላህ ሱብሓነሁ ወተዓላ ቁርአን ላይ ወየውላቸው። ሰውን በውስጥ ያሙና ያልበቃ ብሏቸው ደግሞ አደባባይ ላይ ወጥተው የሚያዋርዱ ማለት ነው። እዚህ ጋር ወላ ተልሚዙ ሁመዘቲን ሉመዛ አይደለም፣ ተልሚዙ አንፉሰኩም ነው ያለው። ስለ አንድ ሰው የሆነን ነገር ሲናገር ራሱን እያዋረደ ነው ያለው። ወላ ተልሚዙ አንፉሰኩም ነፍሳችሁን ያለው።
ሙስሊም ላይ ሲያሾፍ ማን ላይ ያሾፈ ነው? ራሱ ላይ ያሾፈ ነው። ሙስሊም እህቷ ላይ ስታሾፍ እሷ ይመስላታል ሌላ ሰው ላይ ያሾፈች፣ ራሷ ላይ ያሾፈች ነው። ከጀሰዱ ዋሂድ ተብሏል። ወላ ተልሚዙ አንድ ሰው እንዳታወርዱ፣ ኦኬ፣ ስለዛ ሰው መጥፎ ንግግር እንዳትናገሩ። የሱን የሰውየውን አላለም አላህ ሱብሓነሁ ወተዓላ የነፍሳችሁን ያለው። ወላ ተናበዙ ቢልአልቃብ አለ። ደግሞ ነበዝ ማለት ደግሞ ምን ማለት መሰላችሁ? ይላችሁ መጥፎ ስም ነው። አጭሬ፣ ድንክዬ፣ ዱባ። አሁን ይሄን ስትሉ ያ ሰው ወፍራም ነው አይደለ? ምንም የማይመስል ይመስላችኋል፣ ፈገግ ይላል። ውስጡን ግን ያመዋል። ይሄ ክሊር የሆነ ነገር ነው የምነግራችሁ። ማንም ሰው በቀልድ የማይሆን ስም ሲጠራ ለሰዓቱ ፈገግ ሊል ይችላል። ውስጡን ግን ያቺ ህመም አለችው። ወላ ተልሚዙ አንፉሰኩም ወላ ተናበዙ አለና እንዳትጠራሩ፣ እንዳትይዙ መጥፎን አሳማሚን የሆነን ስም ከእንደገና ደግሞ ቢልአልቃብ አለ አላህ ሱብሓነሁ ወተዓላ። አልቃብ ማለት ምን ማለት ነው? ነበዝ ሰውን ለማሳነስ መጥፎ ንግግር ነው። አልቃብ ማለት ደግሞ ምን ማለት መሰላችሁ? ምርጥን ስም ተጠቅማችሁ ያንን ሰው የሚያወርድ ማለት ነው። ወላ ተናበዙ ቢልተናቡዛት አላለም አላህ ሱብሓነሁ ወተዓላ። ወላ ተናበዙ ቢልአልቃብ ቤስትን ስም ይጠቀምና ሰውየው እውቀት ላይኖረው ይችላል። ጂኒየስ ይለውና ግን ባለበት ወይ ያሳንሰዋል። ኦኬ፣ ያ ቃሉን የምርጥ ቃል መጠሪያ ነው አይደለ? ሰውየውን ግን ለማሳነስ ማለት ነው። ምርጥ ቃላቶችን ተጠቅመው ማሾፊያ የሚጠቀሙ ሰዎች የሉም አሉ። አላህ ሱብሓነሁ ወተዓላ ለምንድን ነው ይሄን የሚነግረን? ይሄ እኮ ከሰው ጋር ያለን ሪሌሽንሽፕ እኮ ነው። ከሰው ጋር ያለን ሪሌሽንሽፕ በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ቦታ ስላለው ነው። ይሄ አሁን ከአላህ ሱብሓነሁ ወተዓላ አምልኮት ጋር የተገናኘ እኮ አይደለም። ፐርሰናሊ ላይፋችን ላይ ያለ ነገር ነው። ከጓደኞቻችሁ ጋር፣ ስራ ቦታ ላይ፣ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችን ጋር አይደለም። ለምንድነው አላህ ሱብሓነሁ ወተዓላ ይሄንን ሲሪየስ አድርጎ ያስቀመጠው? እዚህ ምድር ላይ የምንኖረው አብረን ነዋ። ማንም አይወድም መጥፎ ስም ተጠርቶ ከዛ ሰው ጋር መቀመጥ። ሁሌ ውስጡን ያመዋል። ለምንድን እንዲያለች ለምን እንዲያለኝ? አላሁ ረቡል ዒዛ መስመር አስቀምጧል ሱብሓነሁ ወተዓላ። ወላ ተልሚዙ አንፉሰኩም ወላ ተላበዙ ቢልአልቃብ። ከዛ ምን አለ? ቢእሰል ኢስሙል ፉሱቁ ባዕደል ኢማን አለ። የአላህ ንግግር ሱብሓነሁ ወተዓላ። ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ኢማን ያለው ሰው ይሄ ባህሪ ለሱ የሚገባው አይደለም። ኢማን ያለው ሰው ውስጡ ኢማን ካለ ይሄንን ቃል አያወጣም። እነዚህ አሁን የነገረን ነገሮች ማለት ነው። አላህ ሱብሓነሁ ወተዓላ ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ባዕደል ኢማን ለምን አለ? ኢማን ካለው በኋላ ውስጡ ኢማን ካለ ይሄና ያ አብሮ የሚሄድ አይደለም አለ አላህ ሱብሓነሁ ወተዓላ። በሃይማኖት ትምህርት የምትማሩ አላችሁ። በሃይማኖት ትምህርት ከሰዎች ጋር የምትነጋገሩ አላችሁ። መተናነስን አልፈቀደም አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ ሪስፔክት አለ። ኡስታዞች አሉ። ኡስታዞች ናቸው። እንደ ኡስታዞቻቸውና እንደ ኡስታዝነታቸው ልናከብር ይገባል። ኡስታዝ ያስተማረውን ኡስታዝ ጓደኛዬ ነፍሴ ምና ኖ አስተምሮሻል። አላህ ሱብሓነሁ ወተዓላ የሚያስቀምጥልን ነገሮች ማለት ነው ሪስፔክትን እያስተማርን። ይሄ ሶሻል ላይፍ የምንኖረው ነው። ውጭ ዓለም ላይ ይሄ በጣም የሚጠነቀቁት ነው። ነጮች በጣም ነው የሚጠነቀቁት እንደዚህ አይነት ነገር። የሚገርመው ማለት ነው አንዳንዴ የሚሰሩትን ስራ ስታዩ ሐዲሱን ይዘውታል የሚያስብል ነገር ታያላችሁ። ለምን አላህ ሱብሓነሁ ወተዓላ በረሱል ዓለይሂ ሰላቱ ወሰላም ያስተማረን ነገር ሲጠቀሙ ታያላችሁ። ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቁ ባዕደል ኢማን። አያችሁ፣ ኢማን ያለው ሰው ያ ከረብት ናውን ይሄ ቃላቶቹ መጥፎ الاسሙል ፉሱቅ ነው ያለው። ፋሲቅ አላለም እኮ እስሙል ፉሱቅ መስጠሩ ምንድነው? ፊ መካን ሲፋ ነው። አላህ ሱብሓነሁ ወተዓላ ከረፕሽን ያለው ንግግር ይሄ ቆሻሻው ቃል ኢማን ያለው ሰው ጋር አይወጣም። ቆሻሻ የሆነ አፈንሲቭ የሆነ ሰውን የሚያሳምን ባዕደል ኢማን ያለው ካመነ በኋላ አንድ ሰው በትክክል በአላህ ሱብሓነሁ ወተዓላ ፖሲብል አይደለም አለ አላህ ሱብሓነሁ ወተዓላ ያን ቃል ለማውጣት ለዛ ሰው ኢማን ያለው ሰው ማለት ነው። ኩሉ ኢናኢን ቢማ ፊሂ ዩዳዕ፣ እያንዳንዱ ኮንቴነር ውስጡ የሞላውን ነው የሚያወጣው። ኢማን እዚህ ውስጥ ካለ ከአፉ መልካም ቃል ነው የሚወጣው። እዚህ ውስጥ ቆሻሻ ነገር ከሆነ አፉ ውስጥ የሚወጣው ቆሻሻ ነገር ነው። ያባለገ ነገር ቢመጣ we have to clean this። ኖርማል ነው። አይ ስለሚያካብዱ ነው አላሁ ረቡል ዒዛ አካብዱ አይደለም። ላ አንተ ልትባል የማትፈልገውን አንቺ ልትባይ የማትፈልጊውን ለሰው ልንጠቀም አይገባም።
ጀስት እኮ እየቀለድኩ እኮ ነው። አንዳንዴ ከተናገሩ በኋላ እንዲህ ለማለት እኮ ፈልጌ አይደለም የሚሉ ሰዎች አሉ። ሱብሃነል ኻሊቅ ላይፋችን ላይ ከሰዎች ጋር ሊያጣሉንና ህይወታችንን የሚያበላሹትን ነገሮች ሲነግረን ነው። ከዛ ምን አለ አላህ ሱብሃነሁ ወተዓላ ወመን ለም የቱብ አለ። ይኸውላችሁ ወመን ለም የቱብ አሁን ይሄን ሰማችሁ አይደለም? ያልተመለሰ ሰው ኡላኢከ ሁሙ ዛሊሙን እነሱ ናቸው ሮንግ ዱወሮች አለ። ስህተት የሰሩት እነሱ ናቸው አለ። ቶበት ያላደረጉ አሁን ይሄን ሰማን አይደለም? እዚህ ውስጥ የገባ ሰው ሊኖር ይችላል። ስለዚህ አላህ ሱብሃነሁ ወተዓላ ዶሩን ኦፕን ነው የሚያደርገው ለቶበት። ወመን ለም የቱብ ያልተወበተ ሰው ፈኡላኢከ ሁሙ ዛሊሙን እነሱ ናቸው ኮረፕሽን ውስጥ ይገቡታል። ሮንግ ዱወር እነሱ ናቸው አለ። ከዛ ምን አለ አላህ ሱብሃነሁ ወተዓላ ያ አዩሃ ለዚነ አመኑ አሁንም አማኞች ብሎ ተጣራ። 5 ብያቸዋለሁ ሱረቱል ሁጁራት ላይ አማኞች ልብ ብላችሁ ስሙ። ረቡል ዒዛ ጀለ ጀላሉሁ ነው ሱብሃነሁ ወተዓላ ይሄ መልእክት ያከለን ምን አለ? እጅተንቡ ራቁ ከሲረን ሚነ ዞን አለ ብዙውን ከጥርጣሬ ራቁ። ምን ማለት ነው? አእምሯችሁ ላይ መጣል ያ አዩሃ ለዚነ አመኑ የቻላችሁትን ያህል ከጥርጣሬ ራቁ አለ አላህ ሱብሃነሁ ወተዓላ። ከጥርጣሬ ራቁ። 2 ሰዎች አብረው እየሄዱ ነው። ወይ እነዚህ ባልና ሚስት ናቸው። ሄዱ አይደለም ራሱ ያስባል፣ ያጣል፣ ያወጣል፣ ያወርዳል፣ ያወጣል። ስለነዛ ሰዎች ዲሲዥን ወስዶ በቃ እነዚህ ሰዎች አስተኝቷቸዋል ሁላ ማለት ነው፣ በጥርጣሬ ማለት ነው። አላሁ ረቡል ዒዛ ጥርጣሬን የቻላችሁትን ያህል ራቁ አለ። 2 ሰዎች ይነጋገራሉ። እየተነጋገሩ ኮምፕሊት ንግግራቸውን ሳይጨርሱ የሆነን ነገር ከተነጋገሩ በኋላ እሷም ትሄዳለች፣ ያቺም ትሄዳለች። ቤቷ ከሄደች በኋላ እንዲህ አለችኝ እኮ እንዲህ ለማለት ፈልጋ ነው። እኔ አውቃለሁ እኮ እሷ ለእኔ ያላትን አመለካከት በዚህ በኩል እንዲህ አለች። ይሄ ምንድነው? ጥርጣሬ። ኢብሊስ እዚህ ውስጥ ነው የሚሰራው። በተለይ የሚቀራረቡ ባልና ሚስቶችን፣ ጓደኛ ማቶችን፣ ቤተሰቦችን፣ ወንድማማቾችን የሚያለያየው ምንድነው? አላሁ ረቡል ዒዛ እራቁ የቻላችሁትን ያህል ምንን? ጥርጣሬን። ኢነ በዕደ ዘኒ ኢስም ምንም ጥርጥር የለውም። ከጥርጣሬ በኋላ ወንጀል ነው ከኋላው የሚመጣው አለ አላህ ሱብሃነሁ ወተዓላ። ከጥርጣሬ በኋላ ምንድነው የሚመጣው? ወንጀል ነው የሚመጣው አለ። እዚህ ውስጥ ያላችሁ በሙሉ ጓደኞች አሏችሁ፣ አሰሪዎች አሏችሁ፣ የሆነ ነገር አሏችሁ። ለምን እንዳላችሁ ራሳቸውን ሰዎቹን ጠይቁ። ከነሱ ነው መልስን የምታገኙት። ባልና ሚስት አላችሁ፣ የሆነ ነገር ተነጋግራችሁ ይሆናል። ክሊር ያልሆነልሽ ነገር ይኖራል። አእምሮሽ ውስጥ ቢውልድ ከማረግ ጠይቂው። እንዲህ ያልከው ግን ምን ለማለት ፈልገን? ከሱ ስትረጁ አንቺ ቢውልድ ካረግሹ ጋር ማች የማያረጉ ነገሮችን ታገኛለሽ። እሱም እንደዛው፣ አንተም እንደዛው። ባለቤት ላይ የሆነ ነገር ብላ ሊሆን ይችላል። ስራ ቦታ ላይ ሆነ እንዲህ ያለችኝ እኮ እንዲህ ለማለት ኖ፣ ያቺ ያለችውን ከራሷ ክሊሩን ጠይቅ። ምንም ጥርጥር የለውም። ከጥርጣሬ በኋላ ምንድን ነው አለ? ዞን ማለት አሸምሽን ነው። አምሹር እንዲህ ያለው እኮ እንዲህ ለማለት ነው። ውስጡ መጥፎ ነገር ስለያዘ ነው። አእምሮ ላይ ቢውልድ የሚያደርገው መጥፎ አስተሳሰብን ነው። ኢነ ባዕደ ዞኒ ኢስም ነው ያለው፣ ወንጀል ነው አለ። ከላስ ወላ ተጀሰሱ፣ አንድን ሰው አትከታተሉ። ከባልና ሚስት ነው የሚጀምረው። እሱ ተኝቷል፣ ስልኩን እንዳትጎረጉሪ፣ አትከታተሉ አለ አላህ። ተደብቀሽ ክፍል ውስጥ እሱ ተኝቷል፣ ምን እያደረገ ነው እንዲህ ብለህ ጓደኞቻችሁንም እንደዛው እንዳትከታተሉ። ተጀሰሱ። ይሄ እኮ ሊቪንግ ህይወት ሊቪንግ አያ እኮ ነው። እየኖርን ያለነው ነገር እኮ ነው። አላሁ ረቡል ዒዛ ያ ሰው የሚያደርገውን ነገር ማሳወቅ ከፈለገ አያሳወቅም። ወላ ተጀሰሱ፣ አትከታተሉ። የሆነ ሰው የት ወጣች፣ የት ገባ፣ ምን እያደረገ ነው፣ ስራ ቦታስ ተደብቆ ከኃላፊ ጋር ወይ ከአሰሪ ጋር ምንድን ያሉት፣ ምን ሊያደርጉ። ወላ ተጀሰሱ አለ። ስለማይጠቅም እኮ ነው እንዳትከታተሉ ያለው። ሰውን ተደብቃችሁ አትከታተሉ አለ። ጆሮ እንደዚህ ተደብቀው እንትን ላይ የሚያዳምጡ ሰዎች አሉ፣ ክፍል ውስጥ እንደዚህ አድርገው ማለት ነው። 2 ሰዎች ወይ የሆነ ቦታ ከገቡ ምን ሊመካከሩ ነው? የስራ ይሆናል፣ በባልና ሚስት ይሆናል፣ በጓደኛ ይሆናል፣ በፋሚሊ ይሆናል፣ ኤቭሪዌር። ይሄ እየኖርን ያለነው ህይወት ነው። ወላ ተጀሰሱ። ከዛ ወላ የግተብ ባዕዱኩም ባዕዳ፣ አንዱ አንዱን እንዳያማ። ሱብሃንአላህ። ይሄ እየኖር ነው አይደለም ያለ ነው። መሊኩል ሙልክ እንደዚህ ነው የሚያስተምረን ረቡል ዒዛ። አንዱን ያ አዩሃ ለዚነ አመኑ ብሎ ነው የጀመረው። ይሄንን አሁን ኢግኖር እንዳናረግ ቁርአኑ ሲጀምር ምን ብሎ ነው? ላ ቱቀዲሙ፣ እንዳታስቀድሙ በይነ የደይ ላሂ ወረሱሊ፣ ከአላህ ሱብሓነሁ ወተዓላ ቃልና ከረሱል ዓለይሂ ሰላቱ ወሰላም ንግግር የራሳችሁ እንዳታስቀድሙ ብሎ ነው የጀመረው አላህ ሱብሓነሁ ወተዓላ።
ولا يغتب بعضكم بعضا كذا من على أيحب أحدكم أن يأكل لحم أخيه ميتا فكرهتموه سبحان الله يودال اندي عنداچو كمال على ሁላችሁም እዚህ ውስጥ ያላችሁ أحدكم عنداچو كمالاچو أن يأكل لبلا لحم أخيه يوندمون سغا እየቆረጠ ማለት ነው መይተን የሞተ ሬሳው ተኝቶ ሬሳውን እየቆረጠ መብላት ያንን ስጋውን የሚወዳለው ያለ አላህ Subhanahu ይኸውላችሁ ነሚማ ውሸት ነው ጊባ ሐቅም ነው ጊባ ማለት ሐቅ ነው ሐቅ ሆኖ ንግግሩ እውነት ሆኖ ራሱ ማለት ነው ስለዛ ነገር ማውራት ስለዛ ሰውዬ ክልክል ነው ጊባ ነሚማ ማለት ምንድነው ውሸት ነው ውሸትን ወሬ ማውራት ማለት ነው ነማም ይባላል አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ሰላም ነሚማ ወሬ ከዚህ የሚያደርጉ ጀነት አይገቡም ብለዋል ነሚማ ያለባቸው ሰዎች ማለት ነው ነሚማ ማለት የውሸትን ንግግር ያላረገውን እየዞሩ ምክንያቱም ስንት ቤትን እንደሚያበላሹ እንዳትረሱ ስንት ፋሚሊን እንደሚያበላሹ እንዳትረሱ ስንት ትዳርን እንደሚበትኑ እንዳትረሱ በሌለበት ማለት ነው ነሚማ ማለት ነው የሰው ልጅ ስምን የሚያጠፋ እንደሆነ ጊባ ማለት ግን እውነተኛ ንግግር ነው ወላ يغتب بعضكم بعضا ያለው አላህ Subhanahu Wa Ta'ala ጊባ ማለት እውነትን እኮ ነው የምትናገሩት ስለዛ ሰው ጊባ ማለት ችግሩን ታውቃላችሁ ድክመቱን ታውቃላችሁ ድክመቷን ታውቃላችሁ የቤተሰባችሁ ይሆናል የጓደኛችሁ ይሆናል ወላ يغتب بعضكم بعضا አንዱ ማለት ነው ሐቅም ቢሆን ማለት ነው ولا يغتب بعضكم بعضا غيبه ማለት ይሄ ነው እውነት ማለት ነው غيبه ማለት ስለዛ ሰው ዊክነስ ስለዛ ሰው ድክመት ስለ ጓደኛሽ ድክመት ልትናገር አይገባም ምክንያቱም አንቺ ዊክነስ አለሽ እኔም ዊክነስ አለኝ ሁላችንም ፕራይቬት ምታቂውን ስለዛ ሰው ጓደኛሽ ትሆናለች ጓደኛህ ይሆናል ምታቀው አየኩለ ይወዳል እንዴ ለህማ አኺሂ ውሸትስ ከሆነ አስቡት እንግዲህ ሊበላ የወንድሙን ስጋ መይተን ሞቶ እዛ ጋር ተኝቶ ማለት ነው ዴድ ባዲው ተኝቶ እየቆረጠ ስጋውን መብላት ይወዳል ለህማ አኺሂ መይተን ያለው አላህ Subhanahu Wa Ta'ala የሞተውን ኢማጂን እንድናረግ ነው ሬሳውን አኺሂ መይተን ፈከሪህቱሙሁ ይሄንን ዲስከስትድ የምትሆኑበትን ማለት ነው ለማሰብ ራሱ ዲስከስቲንግ የሆነውን ያንን ቆራርጣችሁ መብላት ትፈልጋላችሁ ያለ አላህ Subhanahu Wa Ta'ala አንድ ሰው ሲያወራ ከሰማችሁ ማቆም አላሁ ረቡል ኢዛ ሁላችንም ይቀር ይባላል ከቻለን ማስቆም ካልቻለን ግን ምንድነው ማድረግ ያለብን ጥላህ ተነስተው መሄድ ነው ከዛ ቦታ ላይ ወንድማችን አላህ ይርሐመው Subhanahu Wa Ta'ala በቅርብ ሞተው ማለት ነው ስለሰው ሲነሳ አይወድም ነበር አሉ ጥሎ ነበር የሚሄደው አሉ ለኸሚስ ለጁምዓ የሞተው ማለት ነው ወንድማችን የቀብር ቅጣት ነሚማ ያለባቸው ሰዎች የቀብር ቅጣት የሚቀጡ ናቸው ብሎ ረሱል አለይሂ ሰላቱ ሰላም ተናግረዋል በሐዲሳቸው ወሬ የሚያወሩ ማለት ነው ጊባ ስለ ወንድሞቹ ስለ እህቶቹ ሁመዘቲ ሉመዘ ወይል አለላቸው ነው ያለው አላህ Subhanahu Wa Ta'ala ሊኩል ለያንዳንዱ ሁመዘቲ ሉመዘ ሁለቱም ባህሪዎች የያዘ ሰው ሁመዛ በውስጥ ያወራል ሉመዛ ያንን ደግሞ ኤክስፖዝ ያደርጋል በአደባባይ ላይ ወጥቶ ያወራል ቁርአን ላይ ነው አላህ የተናገረው Subhanahu Wa Ta'ala ሁለቱም ባህሪ ኬሪ ያደረጉ ሰዎች ወይየውላቸው ወይ ለሚባል ጀሃነም ተዘጋጅቶላቸው ይሄ ለምንድን ነው ይሄ አሁን ከአምልኮት ጋር የሚገናኝ ነው አይደለም ይሄ ፐርሰናል ህይወታችን የምንኖረው ነው እኔና እናንተ ስለ አንድ ሰው የማይሆንን ነገር አንድ ሰው ፕሬዘንት ሲያስደርገው ምንድነው የሚሆነው ከሰው ጋር ያለው አመለካከት በሰው ዘንድ ያለው ይወርዳል ያንን ሰው ያንገት ያስደፋል ከሰዎቹ ጋር እሱ ምንም ስለተባለው ነገር አያውቅም ሲመጣ ያሽማጥጡበታል ዙሪያው ላይ ተነጋግረዋል ያላግጡበታል አላህ ደግሞ ይሄንን ያውቃል አቃጣጡን ራሱ እዚሁ ሱመቱል ሁመዛል ላይ ሲናገር ልክ የሰውን ቀልብ እንደነቁት እሳቷ ወደ ላያቸው ላይ ትወጣለች ነው ከእግራቸው ጀምሮ ሱረቱል ሁመዛ ላይ ማለት ነው ሌላ ጊዜ እንትኔ ላይ ለቀቅ ያለሁኝ ማየት ትችላላችሁ ከዛ ምን አለ አላህ Subhanahu Wa Ta'ala አዩሂቡ አሐዱኩም አየኩለ ለህማ አኺሂ መይተን ፈከሪህቱሙሁ ከዛ ምን አለ አላህ Subhanahu Wa Ta'ala ይላችሁ ያን ካወለ በኋላ ወተቁላህ ነገረን አይደለም አላህን ተጠንቀቁ ህግጋቱን ተጠንቀቁ አላህን ፍሩ ስፒሪቹዋል ፍርሃት ነው ቀልባችን ውስጥ አይደል እተቁ ማለት ያስቀመጠላችሁን ድንበር ተጠንቀቁ እንዳታልፉ ወተቁላህ አለና ሁላችንም እዚህ ውስጥ ልንገባ ይችላልና
ኢነላህ አላህ ሱብሓነሁ ወተዓላ ምንም ጥርጥር የለውም ተዋቡር ረሒም ተውበትን ተቀባይና አዛኝ ነው። ሁላችንም እንድንተውበት በሩን ይከፍትልናል አላህ ሱብሓነሁ ወተዓላ። ልብ ብላችሁ ያዙ። ከዛ ምን አለ አላህ ሱብሓነሁ ወተዓላ? ይሄን አያ ልጨምር። ያ አዩሃን ናስ አለ አላህ ሱብሓነሁ ወተዓላ ኦልዌይስ ነው ላቪንግ ኤንድ መርሲፉል። ተውበቱን በር ከፈተልን። ሁሌ አላህ ሱብሓነሁ ወተዓላ ላቪንግ ነው፣ ወዳጅ ነው፣ መርሲፉል ነው፣ ደግሞ እዝነተ ሰፊ ነው። ይሄን ከተናገረ በኋላ አላህ ሱብሓነሁ ወተዓላ እንድንተውበት በሩን ከፈተልን ማለት ነው። አንዳንዴ ልትሳሳቱ ትችላላችሁ፣ አንዳንዴ ልናልፍ እንችላለን። ኢሚዲየትሊ አላህ ይቅር በለኝ የኔ ጌታ ባስታወስን ሰዓት ያን ነገር ማስቆም ከቻልን ማስቆም ካልቻለን አላህ ይቅር ይበላቸው። በቃ እንተው ይሄንን ነገር አቁሙ፣ አታውሩ። አላህ ይቅር ይበላቸው። እኛም ነገ የት እንደምንሆን አናውቅም። ስለነዛ ሰዎች ከተነሳ ማለት ልንል የሚገባው ማለት ነው። ምክንያቱም እንደዛ አይነት ሲቹዌሽን ላይ ሁላችንም እንገጥማለን፣ ልንገባ እንችላለን። ግን ምንድነው ይሄንን አያ ስንሰማ አላህ ያለው ትዝ ይለናል ሱብሓነሁ ወተዓላ። ቀብርም ውስጥ ቅጣት አለ። አሁን ምን አለ አላህ ሱብሓነሁ ወተዓላ? እስካሁን ያ አዩሃ الذين آمنوا እያለ ነበር። ያ አዩሃ الناس አለ። የሰው ልጅ በሙሉ ማናገር ጀመረ። እዚህ ውስጥ ያላችሁ በሙሉ ሙስሊሞች አላችሁ ያ አዩሃ الذين آمنوا እያለ ሲነግረን ነበር ሱብሓነሁ ወተዓላ ሱረቱል ሁጁራት። አሁን ደግሞ ያ አዩሃ الناس አለ። ሁሉንም አጠቃለለ። የሰው ልጆችን በሙሉ አስገባ። ኢና خلقناكم من ذكر وانثى አለ። እኛ ፈጠርናችሁ ከወንድና ከሴት። ያስቀደመው አላህ ሱብሓነሁ ወተዓላ ወንድን ነው። መጀመሪያ የተፈጠረው ማን ነው? አደም ነው። ከዛስ ሔዋንን ፈጠራት። አደም እናትም አባትም የለውም። ሂዝ ሜሪካል ከኢሳ አለይሂ ሰላም በላይ እኮ ትዋይስ ነው እኮ የአደም አለይሂ ሰላም አይደል? ተአምሩ ማለት ነው። እንዴት አምላክነት እንኳን ሊባል ቢጠጋ እንኳን ትንሽ የሚጠጋው አደም ነበር። እናትም አባትም የለውም። የአደም አፈጣጠር ነው ተአምር ወይስ የኢየሱስ አፈጣጠር ነው ተአምር? ለዛ ነው አላህ ሱብሓነሁ ወተዓላ ኢየሱስን እኮ የፈጠርኩት አደምን እንደፈጠርኩት ነው ያለው። ኩን አለው ሆነ። የአደምም ሁን ያለው የሆነው። ኢና خلقناكم እኛ ፈጠርናችሁ በእርግጥም ሚን ዘከሪን ወኡንሳ ከወንድና ከሴት የሰው ልጅ በሙሉ እያወራ ነው። አደረግናችሁ የሰው ልጅ በሙሉ ሁላችሁም አንድ ፋሚሊ ናችሁ እያለን ነው። ማንም ከማንም ይበልጣል ያንሳል የሚባል ነገር የለም። በዘርም በምንም ወጀዐልናኩም እኛ ነን ያደረግናችሁ ሹዑበን ወቀባኢልን ዲፍረንት ፖፑሌሽን ሻዕብ ህዝቦች ኦኬ ወቀባኢል ትራይብ ያረግናችሁ ዘር ያረግንላችሁ እኛ ነን። ይሄንን ያደረግነው እናንተ ስለፈለጋችሁት አይደለም ማለት አላህ ሱብሓነሁ ወተዓላ። ወጀዐልናኩም ማለት ናኩም ማለት ምንድነው? እኛ ነን እናንተን ያደረግናችሁ። ምን ያደረግናችሁ አለ ሱብሓነሁ ወተዓላ? ሹዑበን ህዝብ ወቀባኢል ዘር ያደረግንላችሁ። ለምንድን ነው ያደረገልን? ወጀዐልናኩም ሹዑበን ወቀባኢል ሊተዓረፉ ሙሽ ልትቀታተሉ እንድትተዋወቁ። ይሄ አላህ እንዴት ነው የሚናገር? እንድትተዋወቁ ነው ያረኳችኋል አላህ ሱብሓነሁ ወተዓላ። አንዱ ከአንዱ ጋር ሪኮግናይዝ እንድንደራረግ ከስተምስ ዑርፍ አፕሪሺየት ልንደራረግ። ይሄንን ዘር አላህ ሱብሓነሁ ወተዓላ አላደረገልንም? ሲያደርግ ዲፍረንት ትራይብ ውስጥ እዛ ውስጥ ባህል አለ፣ የየራሳችን ካልቸራችን። ይሄ የኔ ውበት እናንተ ላይ ያረኩት ነው አለ። እኛ ነን ይሄን ያደረግናችሁ ኢንጆይ እንድታረጉት አለ። ሊተዓረፉ ሱብሓነላህ። ሱረቱል ሩም ላይ በቀደም አይተናል አይደል? አላህ ሱብሓነሁ ወተዓላ ምንድነው ያለው? ምላሳችሁን፣ ንግግራችሁን፣ ከለራችሁን ያደረኩት አለ ሱብሓነሁ ወተዓላ። ያደረኩት እኔ ነኝ ያለው። ወሚን አያቲ ኸልቁ ሰማዋት ወልአርዲ ከተአምራቶች መሃል የሰማይ መፈጠር የመሬት መፈጠር። ከዛ ኢሚዲየትሊ ወደኛ መጣ። ያለነው መሬት ላይ ነው። ከሰማይ በሚወርደው ነው እየኖርን ያለነው። መሬቷ የምታበቅለው ከሰማይ በሚወርደው ነው ውሃ። ከዛ ምን አለ? ወሚን አያቲ ብሎ ነው የጀመረው። ከተአምራቶች መሃል ኸልቁ ሰማዋት ወልአርዲ ወእኽቲላፊ አልሲነቲኩም ወአልዋኒኩም መለያየቱ ደግሞ የምላሳችሁ ሱብሃንአላህ የኔ ጌታ የቋንቋችሁ መለያየት አልሲነቲኩም ወአልዋኒኩም የከለራችሁ ከተአምራቾቼ መሃል ይሄ አንዱ ነው አለ። ኸልቁ ሰማዋት ወልአርዲ ወእኽቲላፊ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያት ሊልዓሊሚን አለ። እዚህ ውስጥ በጣም ድንቅ የሆነ ተአምር አለ። ለማ ሊልዓሊሚን ለአዋቂዎች። የከለራችን መለያየት ጃፓን፣ ጀርመን፣ ህንድ አይደለም ኢትዮጵያ ላይ ስንት አይነት ቋንቋ አለን ሀገራችን ላይ። እዚህ ጋር ምን አለ? ያ አዩሃ ናስ ብሎ ነው የተጣራው አላህ ሱብሓነሁ ወተዓላ። እናንተ የሰው ልጆች ሆይ አለ። ለሌላውም ትምህርት እየሰጠ ነው ሱብሓነሁ ወተዓላ።
ኢና ኸለቅናኩም በእርግጥም እኛ ፈጥረናችኋል። ኢና ኸለቅናኩም ሚን ዘከሪን ወኡንሳ ከወንድና ከሴት አድርገን። የሰው ልጅ የተፈጠረው ከወንድና ከሴት ነው። ብቻዋን ሴት አላመጣችም፣ ብቻውን ወንድ አላመጣም። ወጀዐልናኩም ሹዑበን ወቀባኢለ ልተዓረፉ ህዝብ አደረግናችሁ፣ ዘር አረግንላችሁ ልትተዋወቁ፣ ያንን አፕሪሺየት ልታደርጉ። ኢነ አክረመኩም ኖ ይሄኛው ዘር ከኔ ዘር ይበልጣል ላላላላ ኢነከ አክረመኩም ከናንተ ዐንደላሂ አትቃኩም ከናንተ ሪስፔክትፉል ከናንተ ምርጥ የሚባለው ምን ራሱን ከመጥፎ ነገር የተከለከለ ነው። አላህን የሚፈራ የሚጠነቀቅ ለአላህ ስብሓንሁ ወተዓላ ቅርብ የሚሆነው ማለት ነው። ኢነ አክረመኩም ዘራችሁ አይደለም ሬስስ አይደለም አለ። ከናንተ ቤስት የሚባለው ኢነ አክረመኩም ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አተቅዋ ሃሁና አሉ። እዚህ ጋር ነው። ማንም ቼክ ማድረግ አይችልም። ይሄንን ማናችንም እዚህ ጋር ተሰብስበን ያለ ነው እኔ ጌት የበለጥኩ ነኝ ሊል አይችልም። ወለቀድ ከረምና በኒ አደም ብሏል። የችልድረን ኦፍ አደምን እኛ ምን አድርገነዋል አለ? አክብረነዋል አለ ሱብሓነሁ ወተዓላ። ከከሌ አንሳለሁ ከከሌ በልጣለሁ ብለን ለመናገር አልተፈቀደልንም። ኢነ አክረመኩም ከሌ ዘር በላጭ ነው፣ የከሌ ዘር በላጭ ነው፣ የከሌ ዘር በላጭ ነው። ስንት ጉድ እንሰማለን አይደለም? በዓለም ደረጃ እኮ አሁን እኮ እንደዛ ውስጥ ገብቷል የሰው ልጅ። ለአላህ ሱብሓነሁ ወተዓላ ከእናንተ ቤስት የሚባለው ዐንደላሂ አላህ ሱብሓነሁ ወተዓላ ዘንድ አትቃኩም ወመን የተቂላህ። አትቃኩም ማለት ምንድነው? የሚጠነቀቅ ከአላህ ስብሓንሁ ወተዓላ ህግጋቶች ላይ ከከለከላቸው ነገሮች ላይ የሚጠነቀቅ አላህን የሚፈራ ነው አለ። አተቅዋ ሃሁና ብለዋል። ጀስት ሰብስቡት። አሁን እንግዲህ የተናገረውን አላህ ስብሓንሁ ወተዓላ ከላይ ጀምሮ የመጣበትን ይሁና እዚህ ጋር ደግሞ ያለንን ማለት ነው። አጠቃላዩን አመጣ ስብሓንሁ ወተዓላ። አላህዬ እሱን ከሚጠነቀቁት ከሚፈሩት ባሮች ያድርገን። እሱን የሚፈራ ነው ቤስት የሚባለው። ዘራችሁንማ እኔ ነኝ ያረኩላችሁ አለ። በብሔርማ ያረኩላችሁ እኔ ነኝ። ይሄ ደግሞ ኢንጆይ ልታረጉበት ነው እንድትተዋወቁ። ሀገራችን ላይ ስንት ብሔር ብሔረሰብ አለ? እስቲ ሁሉም ብሔር ላይ ግቡ። ራሱን የቻለ የአላህን ስብሓንሁ ወተዓላ ተአምር ታያላችሁ። ጉራጌ ውስጥ ግቡ፣ ኦሮሞ ውስጥ ግቡ፣ አማራ ውስጥ ግቡ። ራሱን የቻለ ስፔሻል የሆነ ባህል አላቸው። ሁሉም ውስጥ ግቡ። ስልጤ ውስጥ ግቡ፣ ጋምቤላ ግቡ፣ ሶማሊያ ግቡ፣ ሀረሬ ግቡ። እስቲ አገራችን ላይ ያሉትን እንኳን ባህሎች በፊት ውበቱን ለማሳየት አገራችን ላይ ይጠቀሙት ነበር። ውበቱን ለማሳየት ሁሉም የባህሉን ነገር ይዞ ከምግቡ ጀምሮ ማለት ነው። ይሄ አላህ ስብሓንሁ ወተዓላ ያደረገልን ውበት ነው እንጂ በዚህ ልንጠላላ እኔ ካንተ ዘር እበልጣለሁ እኔ ካንተ ዘር እበልጣለሁ ልንል አይደለም። ያንን እንዳንል ይኸው ዝግት ታረጋለን። አላህ ስብሓንሁ ወተዓላ ከላይ ይበልጣል ከላይ ይበልጣ እንዳንል ከእናንተ ምርጥ የሚባለው እኔን የሚፈራው ነው አለ። አላህዬ ጥራት ይገባው ስብሓንሁ ወተዓላ። ዐንደላሂ አትቃኩም። አፋሩን ይሁ አገራችን ላይ ያሉትን ጋምቤላ ሳይቀር ይሁ ራሱ የቻለ ስፔሻል የራሱ ስፔሻል ከአላህ ስብሓንሁ ወተዓላ የተሰጠ ባህል አለ። ባህል ለምንድን ነው ያ ብሔር ባህሉ ክሊር አድርጋችሁ ስሙ። ባህሉ ከሸሪዓ ጋር የማይሄድ ከሆነ ይሄ ሮንግ ነው። ባህሉ ከሸሪዓ ጋር የማይሄድ ከሆነ ባህሉ ማለት ነው አላህ ስብሓንሁ ወተዓላ የከለከላቸውን ነገሮች በባህላችን ተፈቅዷል ተብሎ የማይሰራ አምልኮት ማለት ነው። አምልኮት ውስጥ የሚገባ ከሆነ ሌላ ግን ኖርማል ባህል ቱርክ ሂዱ የራሱን የቻለ ባህል አለው። እኔ አብረውን እዚህ ያሉ አሉ እንትኖች ሞሮኮዎች አሉ የራሳቸው ስፔሻል ባህል አላቸው። ስለ ባህላቸው ሲናገሩ ፕሮግራማቸውን ሲያዘጋጁ ኢንቫይት ያደርጉናል፣ እንሄዳለን። የሚያደርጓቸው ነገሮች በሙሉ ዋው ነው የምትሉት። ከሸሪዓ ጋር ከአምልኮት ጋር የሚገናኝ አይደለም። አምልኮት እስከሌለበት ድረስ ይሄንን ማድረግ የለብህም የሚባል ነገር የለም። አምልኮት ባህላችን ራሱ ውስጡ ውበት ያለው ነገር አለ። አበላሉ፣ የሚያደርጉት ሴሪሞኒ ይሄ እኔ የሰጠኋችሁ ነው አለ። ብሔር ያረኳችሁ አለ። ከዛ ከእናንተ ምርጥ የሚባለው የኔ ብሔር ነው ከፍ ያለው እኛማ ስፔሻል ነን እኛማ ስፔሻል ነን እንዳንል ነው። ከእናንተ ምርጥ የሚባለው የሚጠነቀቅ እኔን የሚፈራ ነው አለ አላህ ሱብሓነሁ ወተዓላ። ከነዛ ባሮቹ አላህ ሱብሓነሁ ወተዓላ ያርገን። ከዛ ምን አለ አላህ ሱብሓነሁ ወተዓላ ወቃለት ልአዕራቡ አመና። ከዚህ ነገ ልቀጥል። ስንት ሰዓት ሆነ? እስቲ አዲስ የቀጠርኳቸው ሰዎች እንዳይሉብኝ ማለት ነው። አፉ በሉኝሽ። ሄዳ 12 ሚኒትስ ሌት ሆነሻል። 12 ደቂቃ አርፍደሻል። ስለዚህ ከዚህ በኋላ ያለው ኢንሻአላህ ነገ እንትን ኢንሻአላህ እነዚህ በደንብ እንትን ማድረግ ስለሚያስፈልግ ነውና ትክክል በደንብ መተንተን ስለሚያስፈልግ ነው። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። እኔም በተናገርኩት እናንተም በሰማችሁት
በረሕመቱ በእዝነቱ አላህ ስብሐነሁ ወተዓላ የምንጠቀምበት ያርገን። ያጎደልኩት ነገር ካለ እንግዲህ የኔ ድክመት ነው። የጌታዬ ቃል ስብሐነሁ ወተዓላ ሙሉ ነው። አላህ ይቅር ይበለኝ። የተናገርኩት ጥሩ ከሆነ ደግሞ እሱ ስብሐነሁ ወተዓላ አግርቶልኝ ነው። አልሐምዱሊላህ ነው የምለው። ምስጋና ይገባው ለዓለማቱ ጌታ። ጀዛኩም አላሁ ተዓላ ኸይር። አዲስዬ እህቶች ወንድሞች በዱዓ እንረሳሳ። በጣም የሚያምር ትምህርት ነው የዛሬው እና ሪቫይዝ እንትን ትንሽ ለማለት ያህል ትንሽ ዛሬ ኢን ጀነራል ያስኩት ኢትስ ኦል አባውት ቡሊንግ ኢትስ ናት አላውድ ኢን ኢስላም። ቡሊ ማድረግ አይፈቀድም። በአጭሩ በእንግሊዝኛ ቃሉ ልውሰደውና አጭር ነህ ወፍራም ቡሊንግ ኢን ኢስላም ኢዝ ናት አላውድ። አጭር፣ ረጅም፣ ቀላ፣ ወፈረ እንደ ቀልድም ጠቁርዬ ባርዬ ሳምቲንግ እያሉ ያሳሳቁም ቢሆን በጥሩ ማድረገው ቢሆን ግሎሪፋይ አድርጎ ለመፈጥፈጥም ቢሆን ቡሊንግ ኢዝ ናት አላውድ። በአጠቃላይ ያየሁት ሀሜት ሌላኛው ደግሞ ክልክል ነው። ሀሜት አይቻልም። ሰው ባለበትም ይሁን የእውነትም ነገር ይሁን ሀቅም ቢያዝም ሀሜት አይቻልም። ከልዬ እንደዚህ ከልዬ እንደዛ ከሌለበት ቦታ ላይ ሀቅ እንኳን ቢኖር ሀሜት አይቻልም። ሁለተኛ ሶስተኛ ያስኩት ጥርጣሬ። ሰው ዝም ብሎ ከመሬት ተነስቶ መልካምን ነገር ሰው እንዲማርበት ብለሽ ማንሳት ችግር የለውም። ገብቶሻል አይደለም? ሰው እንዲማርበት። አሁን ሰሃቢዎቹ አብረውን የሉም። ስለነሱ ግን ብዙ ነገሮች እያነሳን እንነጋገራለን። እሱ ሀሜት አይደለም። ይሄ ክሊር ማይደረግ ስላለ ክሊር ትክክል። እሱ ኦብቪየስሊ ሀሜትን እናውቀዋለን ብዬ ነው። አንቺ ሊጎዳሽ የሚችል ኢምፐርፐዝ ሆኖ ላይክ አታክ ለማድረግ እስከሆነ ድረስ ሀሜት ነው። በጥሩ አስመስዬም ቢሆን ስምሽን ሜንሽን ካረኩ በሌለሽበትም አንቺ ዞሮ ይጎዳሻል። ሰው ያ ሀሜት ነው። የአንቺን ጉዳይ ደግሞ አንቺን ፊት መናገር ስለሚቻል ሀሜት አይቻልም። ጥርጣሬ ደግሞ ሌላ ሶስተኛ ያነሳሽው ነጥብ ጥርጣሬ ነው። እንዲህ ብላ ይሆን እንደዚህ ብላ ይሆን እንደዚህ ብለን ሰውየውን ላይክ የመጠርጠር አይቻልም። መጠርጠር ጥሩም አይደለም፣ ይወልዳል ነው። የጥርጣሬ ውጤት ምንድን ነው? ወንጀል ነው። የጥርጣሬ ወንጀል ያመጣል። ያ ወንጀል ነው። ከጥርጣሬ በኋላ የሚናገረው ነገር ያ ሰው ምንድን ነው? ኃጢአት ነው የሚሆነው። ኢነ ባዕደ ዘኒ ኢስም ነው ያለው። ወንጀል ነው። ትክክል። አትጠራጠሩ። እሺ አንዱን አይማ መከያስኩትኝ ነው። ሌላኛው ደግሞ ባጫረ በማድረግ ለሚዲያል ተጠንቀቁ። ባላ ላይ ተውበት አድርጋችሁ ከተመለሳችሁ ፈጣሪያችን አለ አዛኝ ነውና ይቅር ባይ ነውና መመለስ ጥሩ እንደሆነ ተደጋግሞ ተነግሯል። የመጨረሻው ፖይንት ያደረገው የሰው ልጆች ብሎ ነው። ከዚህ በፊት አማኞች እያለ ነበረ ሜንሽን ሲያደርግ የነበረው ፈጣሪያችን አለ ኢን ጀነራል የሰው ልጆች ብሎ እኛ አይደለንም ወይ የፈጠርናችሁ ወንድና ሴትን ልጅ አድርገን በከለርም የለያዩአቸው በቋንቋም ኢንጆይ እንዲያደርጉት እንደሆነ የፈጠረው ፈጣሪያችን አላህና ከተአምራቶቹም አንዱ መሆኑን ዞሮ ግን እንደመደረገ የሚጠነቀቁ አላህን የሚፈሩት በደምደሚያ እንዳደረገው ያችን ነግረሽናል። ከፍ ያለው ቦታ አላቸው። እነሱ ናቸው የበላይ። እሱን ደግሞ አንቺ ያለሽ ከለ ያለው ለማለት እኛ አንችልም። እሺ ያ አልተሰጠንም ስልጣኑ። ያ የአላህ ብቻ ነው ሱብሃነሁ ወተዓላ። ያቺ አመንዝራ ሴት አመንዝራ ናት። ላይፏን በአመንዝራ የምትኖር ለውሻው አንድ ቀን ውሃ ሰታ አጠጥታ ነው ጀነት የተመሰከረላት። ውስጧ ላይ ያለውን አላህ ብቻ ነው ሱብሃነሁ ወተዓላ። ያ ስራዋ ትክክል አይደለም፣ ወንጀል ነው አይደለም። ቨርዲክት መስጠት አልተፈቀደልንም። ከሌ ተቅዋ የለውም ብለሽ መናገር አልተፈቀደም። እንደውም ቁርአን ላይ አላህ ሱብሓነሁ ወተዓላ እንዳትሉ ይሄ ሰው አማኝ አይደለም እንዳትሉ አሰላሙ አለይኩም ያላችሁን ብሏል። ቁርአን ላይ እኮ ነው ወላ ተቁሉ ሊማ አልቃ ኢለይኩም ሰላም ለስተ ሙእሚናን። አሰላሙ አለይኩም ያላችሁን ሰው ይሄ ሰው አማኝ አይደለም እንዳትሉ ያለው አላህ ሱብሓነሁ ወተዓላ። መጠራጠራቸው አማኝ አይደለም ብለሽ መናገር አልተፈቀደልሽም። አሰላሙ አለይኩም አለሽ ስለሚሰራው ነገር አላህ ነው የሚያውቀው። ገብቶሻል አይደል? ስህተቶች ካየሽ ስህተቶችን ይሄ ነገር ስህተት ነው ብለሽ ታርሚያለሽ። ያ ሰው ግን ስህተቱን ያንን ስለተሳሳተ ቀልቡ ላይ ያለውን አውቃለሁ ብለሽ እዛ ሰውዬ ላይ ታፔላ መለጠፍ አልተፈቀደም። ያን ስህተቱን እንጂ ሰውየው ላይ አይደለም ቨርዲክት የምትወስጂው፣ ውሳኔ እሱ ላይ አይደለም የምትወስጂው፣ የሰራው ስራ ላይ ነው የምትናገሪው ማለት ነው። ምክንያቱም እኔም ሁላችንም እንሳሳታለን። አንዳንዴ መልካምም ነገር አስበው የሚሳሳቱ ሰዎች አሉ። ስህተቱን ትቃወሚያለሽ። ስህተትን እለፉ የሚል የለም በእስልምና። ሰውየው ላይ ግን ይሄ ሰው ያን ስህተት ስላየሽ ይሄ ሰው እንዲህ ነው ብለሽ ወይ ደግሞ እንዲህ ናት ብዬ መናገር አልተፈቀደልን።
ወይ ኦፍ ላይፍ ደስ ሲል እንዴ በጣም ዴይ ቱ ዴይ እያሳለፍን ያለ ነው። ከፈጣሪሽ ጋር አምልኮት አይደለም ገባሽ? ይሄ ሩል ነው የሰጠን። ለምንድን ነው ይሄን የሰጠን? ወይ ኦፍ ላይፍ ባታረጉ እንዲያረጋችኋለሁ እኮ አላለም። ክብደቱን የነገረን ይሄ በእሱ ዘንድ የሚወደድና የባሮቹ ባህሪ እንደዚህ ነው። ይሄንን አርጉ ብሎ አዘዘን አላህ ሱብሓነሁ ወተዓላ። አሁን የቻልነውን ያህል ምንድነው የምናደርገው? አሁን ይሄን ካረጋችሁ ይሄ ቅጣት አለ፣ ይሄን ካረጋችሁ ይሄ ቅጣት አለ የተባልንበት አለ። ገብቶሻል? እነዚህን ግን ሶሻል ላይፍ ላይ ስንኖር ለራሳችን የምንጠቀምበት አኺራም ላይ የምንጠቀምበትን ሩሉን የከፈተልን እዚህ ሰውን የበደለ ሰው አዲስ እዚህ ምድር ላይ ሰውን የበደለ ሰው ሰውየው አሁን ሰውን ሰረቀ ወይ ሰውን ተሳደበ ወይ ሰውን መታ አይደለም እዚህ ምድር ላይ አልተከፈለውም። ያ ሰውዬ አኺራ ላይ ከሰራው ስራ ነው ከሶላቱ ከመልካም ስራው ነው የሚከፍለው ለዛ ሰውዬ። አንዱ ይመጣና ይሄ ሰርቆኛል ከመልካም ስራው ይሰጠዋል። አሁን ይመጣና ይሄ መቶኛል አላህ ፊት ይጠይቃል። ይሄ ሰውዬ መቶኛል ብሎ የሚከፈል ስራ የለም። ምን ያደርጋል? ከሰራው መልካም ስራ ለሰውዬው ይሰጣል። ሰውዬው መልካሙ ስራ ሲያቃሉ አንዱ መጥቶ አሁንም ይሄ ሰውዬ በድሎኛል ሲል የዛን የሰውዬውን ወንጀል ይሄኛው ሰውዬ ጉዳዩ እንዲሸከም ይደረጋል። ደሃ ማለት ይሄ ነው ብለው ነው ኤክስፕሌን ያደረጉት ረሱል አለይሂ ሰላቱ ወሰለም። አይሽ ከሰው ጋር ያለ ነገር ማለት ነው። እንደዛ ያልያዝሽ እየጣፈጥሽኝ አለቅሽም። ስለዚህ አላህ ይጠብቅሽ፣ እውቀትሽን እንደዚህ አብዛልኝ እህታችን። በጣም ነው የማመሰግነው። ኢንሻአላህ ትሞሮ አቆምንበት እንቀጥላለን። አላህ ስራሽን ይውደድልሽ። ቀንም ሌሊትም ስላላ እያወሳሽ የምታረጊው እንዳለ ፈጣሪያችን ይፍጠርልሽ፣ ይመዝግብልሽ፣ ልጆችሽን ያሳድግልሽ፣ የልጆችሽም ዘርሽም ያንን ያንቺን ስራ ሁሉ ምድር ላይ እየተወሳ የምትኖሪ ያድርግሽ። የኔ እህት በጣም ነው የማመሰግነው።